መጨነቅ ያባዬ ጉዳይ ነው አይደል ያስጨነቀ ካወቅሽ ነው ይደረጋል ቤት ስገባ ኩርምት ብሎ ሳያቸው በጣም ጨነቀኝና ከተምቹ ጋር ጥያቸው እዚህ መጣው አየው አይደል እኔ ላለማስጨነቅ ብሎ ያመመው ደና ነኝ ይለኛል እኔ ምን እንደማደርግ ግራ ገባኝ ሃና ቆይ ግን ምን ብናደርግ ነው የሚሻለው እኔ እንጃ ብቻ ዝም ብለን ለፈጣሪ መስጠት ነው ፈጣሪን በሳቸው ልክ የሚያምነው አለ ብለሽ ነው እንዴ ዝም ይላቸዋል ተዋሲር እንደዛ አትበል ለሁሉም ጊዜ አለው እሺ ታዲያ የፋዘር ጊዜ መቼ ነው እኔ እንጃ ግን ዝም ብለን ማመን ነው የሚሻለው የኔ ጆሮ ኩላሊታቸውን ባመማቸውና ምን አለ ገንዘብ በቸገራቸው ለምን እንደዛ አልክ ኩላሊቴን ሰጥቼ ነበር ማድናቸው አሴር ወደ ህይወታችን ስለመጣ በጣም ነው ማመሰግነው አንተን ስላወቅኩ በጣም እድለኛ ነኝ አንቺ ትቀልጃለሽ አይደል ሙሪያጅብኝ ብቻ ለማንኛውም እንሂድ ወይስ ትቆያለሽ እሺ እንሂድ በቃ ምን ነው የሰማሽው ነገር አለ አይ እሱማ የለም ግን ሰሞኑን ችላ ስላልኳት መንፈሴ እየተጨነቀ ነው ሜሉ ስለ ሰላም ነው ስለ ሐሴት ነው ያወራሽ ያለሽው ስለ ሐሴት ነው እንጂ እንዴ እና ችላ ያልሻት የት አግኝተሻት ነው ያው ታውቂያለሽ ባይሺ ለረጅም ጊዜ አክሱም እየተመላለስኩ ፈልጋት ነበር ቢያንስ ባላገኛት እንኳን ፎቶዋን እያየሁ አብራኝ እንዳለች እንዲሰማኝ ያደርግ ነበር እና ሰሞኑን ምን ተፈጥሮ ነው ችላ አልኳት ምትዩ ሐሴት እያልኩ ልጆችን ችላ ብያቸው ነበር አሁን ደግሞ ለነሱ ጊዜ መስጠት ስፈልግ ሐሴትን ችላ አልኳት ብቻ ምን አለፋሽ ባይሺ በመሃል ቤት ነው የተሰቃየው እንዴት እንደዛ ታስባለህ እኔ ያን ያህል ጥቅም ያለኝ ሰው ነው ብዬ ስለማላስብ ሰው ፈልጋለሁ ሲለኝ ጥቅም የሌለው ሰው ለምን ይፈልጋል ብዬ ስለማስብ ነው ለምንድን ነው እንደዚህ ራስን ዝቅ አድርገህ የምትመለከተው አሴር እኔ ከሰው እኩል መሆንበት ምን ነገር አለ ብለሽ ነው እኔ እሱን አባዬን ራሱን ጠይቀው ሰው መሆን ማለት ምን ማለት እንደሆነ በደንብ ይነግራል አሁን የፈለኩት ወደ አባዬ እንድትሄድ ስለፈለኩኝ ነው ፋዘር ጋር እሺ ደስ ይለኛል ግን ባትኝም መሄድ አይቀርም ነበር ትንሽ ስላመመው አብረው ሆነ አጫውተው እሺ ትላንትና ሳያቸው ትንሽ ደባብሯቸው ነበር ፒስ ነኝ ቢሉኝም እኔ አላመንኳቸውም ለማንኛውም አንቺ ወደ ወርክሽ እኔ ወደ እሳቸው ሄዳለሁ እሺ በቃ ሰላም ዋል እሺ አባዬ ደህና ነው ግን በቃ እኔ እየፈራሁኝ ነው ከቀን ወደ ቀን እየባሰበት ነው ኤልያስ እኔ ደግሞ ገንዘቡን ማግኘት አልቻልኩም ጸበልማ ያው እድሜ ልካችንን እንኖርንበት አይደል እሺ ኤልያስ አንተ ግን ደህና ነህ ግን ይሄ ቁማር መቼ ነው የሚተው እኔ ምን አውቀለታለሁ መዝገቡ እግዚአብሔር ይድረስለት አንተ ግን የት ነበርክ ያሃና አባት ትንሽ አመም አርጓቸው እዛው ነበርኩ ምን ይሄን ያላሞቻል እንዴ ህመማቸው የተለመደ አይደል አሁን ትንሽ ባሰባቸውና አክም ቤት ነበርኩ የሚገልጥ ብቻ ሳይሆን ቤተሰቦችሽ ሊያስታውስሽ የሚችልበት መሆን አለበት ለሷ አታስብ ከበቂ በላይ ማስረጃ አለኝ እንደዛ ከሆነማ እድለኛ ነሽ ነገ የሚቀርበው ልጅ ከቤተሰቦቹ ጋር ቀድሞ በመገናኘቱና በመስማማቱ እንደማይቀርብ ነግሮኝ ነበር እሺ ስለዚህ ምንድነው ማድረግ ያለብኝ በዚህ አጋጣሚ በሱ ቦታ ሰው ለመተካት እየርኩኝ ነበር እና ጥሩ አጋጣሚ ነው ማስረጃሽና የቤተሰቦችሽን ማንነት በደንብ የሚገልጽ ከሆነና እኔ ካመንኩበት ትቀርቢያለሽ በጣም ደስ ይለኛል አመሰግናለሁ በቃ እሺ መኪና ስለያስኩኝ አንድ ቦታ ቁጭ ብለን ታሪክሽን ትነግሪኛለሽ መቼም ጊዜ ይኖርሻል አይደል አዎ በሚገባ ደስ ይለኛል አመሰግናለሁ በስተመጨረሻም አሴር እንግዲህ የሃናን አባት ለሕክምና የሚሆነውን ብር ለመስጠት አዲስ እድል እያገኘ ይገኛል አሴር የአሴር እንጀራ አባት እንደታመመ ልጁ ነግሯለች ስለዚህ የአሴር እንጀራ አባት ከታመመ ምናልባት ያ ክፉና ጨካኝ እንጀራ አባትየው ከዚህ ዓለም በሞት ሚለይ ከሆነ ልጄንም አደራ ጠብቃት ንብረቱንም እንካ ብሎ ከሰጠው አሴር እንግዲህ ለሃና አባት የሚሆነውን ሕክምና የመስጠት እድል ያገኛል ብዬ አስባለሁ እናንተስ ምን ይመስላችኋል እስቲ ሐሳብ አስተያየታችሁን ስጡ በኖላዊ ክፍል 33 በመጨረሻ ላይ ያየናት አንድ ሴት ልጅ እሷን ቤተሰቧን እንደምትፈልግና ለአንድ ሚዲያ ባለቤት ሰውዬ ቀርባ እንግዲህ ቤተሰቧን እንደምትፈልግና ቤተሰብ እንደጠፋባት ተናግራ ከሱ ጋር ተነጋግራ እንደሚያቀርባት እንግዲህ ተናግሯል እቺ ልጅ ማን ትሁን ሊያስብል ነው እንግዲህ የወይዘሮ ሜላት ልጅ ሐሴት ናት ወይስ
አባትየውን ፍለጋ እንዳይሆን ትላላችሁ ወይስ የሃናን አባት ፍለጋ እንዳይሆን እሱም በልጅነቱ ከወለደ ባገባበት ታይም ከሚስቱ የወለዳት ልጅ ናት ትላላችሁ? ማንን ልፈልግ መጣች? እስቲ እናንተ ሐሳብ አስተያየታችሁን ስጡ። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሐሳብና አስተያየት ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ላይክ በማድረግ እንጀምር። ፊልሙን እንግዲህ ለማራዘም ብለው እኛን ለማወዘጋገብ አዲስ ነገር እየተጨመረበት ነው። እንግዲህ ይሄ በጣም የሚገርምና ፊልሙን እያሳመረው መጥቷል። አዲሷ ልጅ ማን ናት? የወይዘሮ ሜላት ልጅ ሀሴት ናት ወይስ የሃና አባት ልጅ ናት? ማንን ልፈልግ መጣች የሚለውን የምናየውናል። እስቲ እናንተ ምን ይመስላችኋል? የሃና ጓደኛ ኤልያስ እንግዲህ እሷን ሃናን ለመርዳት ወደ ወሎ ደሴ ከሄደ በኋላ ስራውን እየሰራ ስለ አባቷም አንዳንድ ነገር እየጠየቃት ብር ለሃና አባት ሕክምና የሚሆነውን ብር እንግዲህ ወሎ በመስራት አጠራቅሞ ለመላክ ለሷ እየጣረ ይገኛል። አሴርም በአቅሙ ምንም ማድረግ ባይችልም እንግዲህ ወደ ፈጣሪው በመጸለይ ከሁሉ በላይ ፈጣሪ ሰጪ ነውና ወደ ፈጣሪው ያንጋጠጠ ነው። እንግዲህ አሴር እንግዲህ ሰርቶ ለአባትየው ሕክምና የሚሆነውን ብር መስጠት ስለማይችል ወደ ፈጣሪው በመጸለይ ፈጣሪ የሚያመጣለትን ነገር እንግዲህ እየጠየቀ ነው። በጣም አሳስቦታል ማለት ነው። አሴር አባትየውን እንደ አባቱ የሃናን አባት እንደ አባቱ ስለሚያየው እናም ብዙ ነገሮች ስለሚያስተምራቸው ብዙ ነገርም ስላስተማረው አባትየውን በጣም ከልቡም ስለሚወድ በህይወት እንዲቆይና ሕክምናውን እንዲያደርግ በጣም ይፈልጋል። ስለዚህ ያለው አማራጭ እንጀራ አባቱም ጨክኖ አልሰጥም ስላለው ብሩን ምን ማድረግ አለበት? ወደ ፈጣሪው እየጸለየ ይገኛል። እስቲ ማን ነው ብሩን ሰጥቶ የሃናን አባት የሚያሳክመው ትላላችሁ? እስቲ እናንተ አሴር ነው ወይስ ኤልያስ ነው የሚቀድመው? እስቲ ከሁለት አንዱ እስቲ ማን ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ስጡ። እህት ወንድሞቼ ሁላችሁም የተሰማችሁን። እስቲ እዚህ ጋር አሴር ምን እያደረገ ነው? ጸሎት እያደረገ ነው። እንግዲህ ከጸሎቱ በኋላ ምን ተገኝቶለታል? እና እህቱ አባትየው እንደታመመ ነግረዋለች። እንግዲህ ስለዚህ አባትየው ከታመመና ከዚህ ዓለም በሞት ከተለየ በአሴር ላይ ያደረገውን ነገር ሊሞት ሲልም ጨክኖ መቼም ዝም ብሎ ይሞታል ብዬ አላስብም። ከዚህ በኋላ ጸጸቱን እንግዲህ ተናግሮ ለአሴር የሚገባውን ድርሻውን ሰጥቶ ልጁንም አሴርን አደራ ይላታል ብዬ አስባለሁ። እንደዚህ ከሆነ ግን ለአሴር ትልቅ ጸሎቱ ተሰማ ማለት ነው። ብሩን ያገኛል። ብሩን ደግሞ ለሃና አባት ሕክምና ይሰጣል ማለት ነው። ስለዚህ አሴር የመስጠት እድሉ እንደዚህ ከሆነ ከፍተኛ ይሆናል ማለት ነው። ብሩን የመስጠት እድሉና ለአባትየው ሕክምና የሚሆነውን ብር ለመስጠትና ከሃና ጋርም በጣም ሞር የመቀራረብና ወደ ሌላ ነገርም የመሄድ እድላቸው ይጨምራል ማለት ነው። ሁለተኛው ኤልያስ ነው። ኤልያስ ደግሞ እንግዲህ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። የሃናን አባትም ለመርዳት ብሎ ተመልሶ ወደ ደሴ በመሄድ እንግዲህ ስራውን እየሰራና ሃናን ለመርዳት የሃና አባትን ለመርዳት እንግዲህ እየደወለ እየጠየቃት እንዴት ሆኑ እያለ እያጣራ ነው። ሃናም እንግዲህ በጣም ተጨንቃለች። በጣም ከፍተኛ ደረጃ ላይ እየደረሰ ስለሆነ አባትየው እሱ አይታወቀውም እንጂ ሕክምናውን በደንብ እየተከታተለ ስላልሆነ ለሕክምናው ብዙ ብር ስለሚያስፈልግ ጭንቀቱ በጣም ተደራርቦባት ሐሳብ ላይ ሆናለች። ስለዚህ ሃናም እንግዲህ በጣም ተጨንቃለች። እንግዲህ ከአሴርና ከኤልያስ ማን ነው ለሃና አባት ሕክምና የሚሆነውን ብር የሚሰጠው የሚለውን የምናየውናል። እስቲ እናንተ ማን ይመስላችኋል? ሐሳብ አስተያየታችሁን ስጡ ኮሜንት ላይ። የሃና አባት ህመሙን ችሎ በውስጡ ሁሉን ነገር ይዞ ህመሙ እየከፋበትና እየጠነከረበት መሆኑን እያወቀ እንኳን ለሃና ሳይነግራት ደብቆ ይዞት ሁሉን ነገር ለአሴር ነግሮታል። አሴር ምንም ነገር እንኳን ቢፈጠር ለምን ለሃና አትነግራትም? ካሁኑ ሁሉን ነገር እንድታውቅና እንድትዘጋጅበት የበለጠ በጣም ትጎዳለች ብሎ ነግሮታል። የሃና አባት ግን እንደዚህ ብዬ ከነገርኳት ካሁኑ ትጎዳብኛለች፣ እኔ ደግሞ እንድትጎዳብኝ አልፈልግም ብሎታል። እናም አሴር እንደ ወንድምና እንደ ጓደኛ ሆኖ አብሮ ብዙ ነገሮችን አብሮ እንዲያግዛት ስለሚፈልግ አባትየውም
እዚህ ጋር ለአሴር በሚገባ የሚገርም ንግግር ነግሮታል። እንግዲህ አባትየው ብዙ ነገር ላይ ደርሷል ማለት ህመሙ እየጠነከረበትና እየባሰበት መጥቷል። ግን ለሃና አልነገራትም። ሃናም ግን የአባቷን ባህሪ ስለምታውቀው የሆነ ነገር እንደሆነ ስላወቀች እንግዲህ በጣም እያሳሰባት ነው። ስራ ቦታም ታስባለች። በሁሉ ነገር ስለ አባቷ ህክምና ነው የምታስበው። አባትየው ግን አሁን ላይ ያለበት ደረጃ ትንሽ የህመሙ ነገር ከፍ ብሏል። ስለዚህ አሴር ጋር በደንብ ነግሮታል። አሴር እንግዲህ ጠንከር እንዲልና እሷን እንዲያግዛት እኔ እንኳን የሆነ ነገር ብሆን ከሃና ጎን እንድትሆን ብሎ ብዙ ነገሮችን ነግሮታል ማለት ነው። ስለዚህ አሴርም ለዚህ ይመስለኛል ጸሎት ወደ ፈጣሪው ያደረገው ማለት ምንም ማድረግ ባለመቻሉ አባትየውን ባለመርዳቱ እንዳሰበው ስላልሆነለት በጣም እጅግ አዝኗል ማለት ነው። ስለዚህ ምንም ማድረግ ስለማይችል ወደ ፈጣሪው እየተማጸነ ይገኛል። እንግዲህ ያው እንደነገርኳችሁ ፈጣሪ ለአሴር ከረዳው በአባትየው በኩል የአሴር እንጀራ አባት ከታመመ እንግዲህ ለአሴር የሚገባውን ድርሻ ይሰጠዋል ማለት ነው። ስለዚህ እህቱንም እንዲጠብቅለት አብራው እንድትሆን እህቱንም በደንብ እንዲንከባከባት ሊያደርገውና ይቅር ሊለው ይችላል ብዬ አስባለሁ። ማለት ይቅርታ አድርግልኝ ብሎ እንጀራ አባትየው ለአሴር ይጠይቀዋል ብዬ አስባለሁ። ይሄ ከተሳካ ምናልባት አሁን ታሟል ስላለች ይሄኛው ሙድ ከመጣ ማለት ነው። ካልሆነ ግን አባትየው ከሞተ ግን በጣም ነው ሃና የምትጎዳው፣ በጣም ትጎዳለች። ግን ያው አሴርም አለ ኤልያስም አለ በዙሪያዋ ብቻ በጣም መልካም ጥሩ ሰዎች ስላሉ ምንም ቢሆን ትጠነክራለች ብዬ አስባለሁ። እስቲ እናንተ ምን ይመስላችኋል? ሐሳብ አስተያየታችሁን ይጻፋችሁ። ወይዘሮ ሜላት እንግዲህ እዚህ ጋር በጣም ስለ ልጇ እያሰበች ነው። ለጓደኛዋም ስለ ጠፋችባት ልጇ በጣም እያስጨነቃት ነው፣ እየተናገረች ነው። ስለዚህ ስለ ጠፋችባት ልጇ አሁን ጊዜው እየደረሰ ይመስለኛል። እሷ የምትፈልግበትና እሷ የምታገኝበት ጊዜ እየደረሰ ይመስለኛል። ጓደኛዋንም ስታማክራት ጓደኛዋ አብረን ቢሆን ሄደን መቀሌም ቢሆን ሄደን አብረን እንፈልጋለን እያለቻት ስለሆነ ሀሴት የምትገኝበት ጊዜ ቅርብ እየሆነ ነው ብዬ አስባለሁ። እንግዲህ ሃና ቤታቸው ስር ሆና ሀሴት አለማወቃቸው ስለዚህ በስተመጨረሻ ምን ይሆናል ብላችሁ ታስባላችሁ? እዚህ ጋር የሃና አባት በጣም ህመሙ የከፋና እየባሰበት መጥቷል። ግን ለሃና መናገር አልፈለገም። ግን አሴር ይሄን እውነት አውቋል። ለሃናም ንገራት እንዳትጎዳ የሆነ ነገር ብትሆን እንዳትጎዳ እያለው ነው። እናም ስለዚህ የሃና አባት ህክምና ካላደረገ ወይ ወደ ሞት ወይም ደግሞ ባልታሰበ ሰዓት የሆነ ነገር ያጋጥመዋል የሚለው እያሳዩን ነው ካሁኑ። ስለዚህ ሃና አባት የሚተርፍ ከሆነ ማን ነው የሚያድነው? የሚደርስለት ማን ነው? አሴር ነው ኤልያስ ነው የሚለውን ሐሳብ አስተያየታችሁን ስጡ። ካነሳ ነው ማን ይመስላችኋል? እስቲ የምናየውናል። እስቲ እናንተም ሐሳብ አስተያየታችሁን ስጡ። ወይ አሴር ነው ወይ ኤልያስ ነው ወይስ ማን ነው የሃናን አባት ሊረዳው የሚችለው የሚደርስለት ለህክምናው ካልሞተ? እስቲ ማን ይመስላችኋል? ሐሳብ አስተያየታችሁን ስጡ። ምናሴ ከአሴር እህት ጋር እንዴት ነው? ፍቅር ይዞታል? ፍቅር ውስጥ ገብቷል ስላላችሁ የምናየው ነገር ግን ፍቅር ውስጥ እየገባ ይመስላል። እስቲ እናንተ ምን ይመስላችኋል? ሐሳብ አስተያየታችሁን ጻፉ ሁላችሁ ማለት ነው። ምን ይመስላችኋል? ፍቅር ውስጥ ሊገባ ነው ወይስ እየገባ ነው? የምናሴ ነገር ምናሴ ትንሽ አመለካከቱ ለሷ ለየት ያለና እሷ የሚያስብበት መንገድና የሚያወራት ስታይል ትንሽ ቀየር እያለ ስለሆነ እስቲ እናንተ ምን ይመስላችኋል? እሷም እስቲ ምናሴን እየወደደችው ነው ወደ ፍቅር እየገቡ ነው ትላላችሁ? ሐሳብ አስተያየታችሁን እስቲ በዚህ ጉዳይ ላይ እናንተም ስጡ። የዛሬው ቪዲዮዬ ይሄን ይመስል ነበር። በሚቀጥለው ክፍል ምን እንደሚሆን አብረን የምናየውናል። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።